ከወራት በኋላ የሚካሄደው ሀገራዊ ምርጫ በሰላማዊና ዲሞክራሲያዊ መንገድ እንዲካሄድ ሁሉም ቤተ እምነቶች አበክሮ ሊሰሩ እንደሚገባ የኪንዶ ዲዳይ ወረዳ አስተዳደር አስታወቀ። በሃይማኖታዊ ጉባኤዎች ስለ ሰላምና አብሮነት በመስበክ ሁሉም ዜጎች የአካባቢያቸውን ሰላምና ደህንነት በመጠበቅ ጊዜያቸውን በልማት ላይ እንዲያውሉ ማንቃት ይኖርብናል ያሉት ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላቱ ናቸው። በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ኪንዶ ህብረት ቃለ ሕይወት ቤተክርስቲያን 10ኛ ዓመታዊ ጉባኤ አካሂዷል። ነህሚያ ግንቱ ዝርዝሩን ታቀርባለች። ከየካቲት 5 እስከ 8 ድረስ ለተከታታይ 4 ቀናት በወላይታ ቀጠና ኪንዶ ህብረት ቃለ ሕይወት ቤተክርስቲያን ቅጥር ግቢ በተካሄደው ሃይማኖታዊ ጉባኤ ተገኝተው መልእክታቸውን ያስተላለፉት የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላቱ አብያተ ክርስቲያናት በህዝቦች ዘንድ ፍቅርና አብሮነትን የማስረጽ ትልቅ ኃላፊነት እንዳላቸው አስረድተዋል። የኪንዶ አጥቢያ ቤተክርስቲያናት ህብረት እንግዲህ በኢትዮጵያ ቃለ ሕይወት ቤተክርስቲያን በወላይታ ቀጠና ስር ያለ አንድ ጠንካራ የአጥቢያዎች ህብረት ነው። እዚህ ባየሁት ነገር በጣም ደስተኛ ነኝ። ወንጌል ያለበት አካባቢ ልማት አለ፣ መልካም ህይወት ባህሪ አለ። ስለዚህ ይሄ ትውልድ ከአባቶቹ የተቀበለውን የወንጌል አደራ ለሚቀጥለው ትውልድ ይዞ እንዲሄድ የክርስቶስን ወንጌል እንዲሰብክ ለክርስቶስ ወንጌል ታማኝ ሆኖ እንዲኖር ለክርስቶስ ተሰጥቶ የሚኖር ትውልድ በስጋም በነፍስም የተባረከ ትውልድ ነው፣ ለሀገርም በረከት የሚሆን ነው። ስለዚህ ይሄንን የያዙትን ወንጌል ይዘው ለሚቀጥለው ትውልድ እስኪያስረክቡ ድረስ እንዲተጉ የአባቶችን ምሳሌ እንዲከተሉ አደራ ለማለት ወዳለሁ። በመርሃ ግብሩ በመገኘት ሀሳባቸውን ያጋሩት የኪንዶ ዲዳይ ወረዳ ዋና አስተዳዳሪ አቶ አበበ ዋኬ ሁለቱም ቤተ እምነቶች ሰላምና መቻቻልን በመስበክ ህዝብን ለልማት ማነሳሳት ይኖርባቸዋል ብለዋል። ሰላም የነገሮች ሁሉ መሰረት እንደሆነ ያስተምራሉ። ሰላም ባለበት ወንጌል ይሰበካል። ሰላም ባለበት ልማት ይሰራል። ሰላም ባለበት ትምህርት ሰው ልጅ ይማራል። ሰላም ባለበት ንግዱ ይጣጣፋል። ሰላም ባለበት መሰረተ ልማቱ ይካሄዳል። ስለዚህ የሰላም አምላክ ሰላሙን በአገራችን እንዲያበዛ ሰላም ባለበት ደስታ እንዳለ፣ ፍቅር እንዳለ፣ አንድነት እንዳለ፣ አብሮነት እንዳለ፣ የሃይማኖት መቻቻል እንዳለ በኪንዶ ዲዳይ ወረዳ ውስጥ ያሉ በተለያዩ ሃይማኖት ተቋማት ያሉ ሁሉ ስለ ሰላም፣ ስለ ፍቅር፣ ስለ አብሮነት፣ ስለ መቻቻል፣ ስለ መደጋገፍ ማስተማር የቤተክርስቲያናቸው መሪ እንደሆነ በተለያዩ ፕሮግራሞች በተለያዩ ሃይማኖት ተቋማት ተገኝተን ይሄንን መልእክትም ስናስተላልፍ እነሱም ሲያስተላልፉ ኖርዋሉ። በማህበረሰቡ ዘንድ ኢኮኖሚያዊና ማህበራዊ ቀውስን የሚያስከትሉ ጎጂ ልማዳዊ ድርጊቶችና ዜጎችን ለግጭት የሚያነሳሱ እኩይ ተግባራትን የእምነት ተቋማት በጽኑ ማውገዝ ይጠበቅባቸዋል። ሰው ከእግዚአብሔር ጋር ጠንካራ ህይወት መኖር እንዳለበት፣ በግሉ ደግሞ ኑሮን ለማሻሻል ህይወቱን ለመምራት በጤናማ ሁኔታ ሰርቶ ማደግ የሚችልበትን መንገድ መከተል እንዳለበት፣ የአመፃን ትርፍ መከተል እንደሌለበት፣ በተለይ ደግሞ አልፎ አልፎ ፍልሰቶች አሉ። የልጆች፣ የሴቶች፣ የወጣቶች ፍልሰቶች አሉ በተለያዩ አገሮችና አገር ውስጥ። ስለዚህ ይሄን ነገር በቤተክርስቲያን በማስተማር በመጸለይ በመምከር ከመንግስትም ጋር በመሆን ይህን ለመከላከልም ጭምር ጉባኤ ላይ ተነስቶ ተጸልዮበታል። ትምህርትም በዚህ ዙሪያ ለህዝቡ ቀርቧል። ለአገሪቱ ሰላም፣ ለአካባቢው ደህንነት፣ ለመላው ኢትዮጵያ ሰላም ተጸልዩዋል። ቃልም ተሰብኳል። ሰው ሁሉ ከክፋት መንገድ ተመልሶ ወደ እውነተኛው መንገድ እንዲመለስ የእግዚአብሔር ቃል በትጋት ጸሎትም ተደርጓል። በዚህ ሁሉ ደግሞ ለኢትዮጵያም ለሀገራችን አሁን ለሚመጣው ለምርጫም ደግሞ እየጸለየን ለሀገሪቱ ሰላም ሲኖር ነው ለቤተ ክርስቲያኒቱም ሰላም የሚኖረው። ስለዚህ በዚህ ለኢትዮጵያ በኢትዮጵያ ውስጥ ሰላም እንዲኖር የኛ ጸሎታችን ነው፣ የአባቶቻችን ጸሎት ነው። የፊታችን ግንቦት ወር የሚካሄደው 7ኛው ሀገራዊ ምርጫ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ የሃይማኖት ተቋማት የድርሻቸውን እንዲወጡ ጥሪ ተላልፏል። ዘንድሮ ደግሞ ትልቅ መርሃ ግብር አለ እንደ ሀገር ምርጫ የሚካሄድበት ነውና ምርጫው በህዝብ ዘንድ ሰላማዊ እንዲሆን፣ ታማኒ እንዲሆን፣ ፍትሃዊ እንዲሆን፣ ቅቡልነት ያለው እንዲሆን የእያንዳንዱ ሚመን ድርሻ ከፍ ያለ ነውና አባቶች፣ እናቶች፣ ወጣቶችን ስለ ሰላም እንዲሰብኩ ስለ ሰላም እንዲያስተምሩ
ሰላም ከፍተኛ ዋጋ ሊገመት የማይችል ነገር እንደሆነ፣ ሰላም ሁሉ ነገር እንደሆነ ማስተማር መምከር እንዳለባቸው መልእክትን ለማስተላለፍ ነው።